ቅዳሜያችሁ እንዴት ነው? ከኤንቢሲ ቴሌቪዥን ቅዳሜን በኤንቢሲ ያሳለፍን ስለሆነ ደስ ብሎናል። ሐረግና ቴዲ ቀደም ብለው የተፈተኑበትን አይታችሁታል። እንግዲህ ሁላችንም ደግሞ ብንሞክረው ቀደም እንዳልነው በሁለቱም ለደስታው ለጤናው ለልከኛ አካልም የሚያስኬድ የሚያቆየን ነገር ነው። እንግዲህ በኤንቢሲ ዛሬ ከምንቆይባቸው በቀጥታ ስርጭት ቀደም ብለው እንዳያችኋቸው የእንግዶቻችን እየመጡ ያያችኋቸው ነገሮች አሉ። አሁንም የሚቀጥሉ ዝግጅቶቻችን እንዳሉ ናቸው። አሁን ደግሞ የምናልፈው ሙዚቃዊ ወደ አንድ ዩቲዩብ ቻናል የነበረ ከዛ ደግሞ ፕሮጀክታቸውን ሰፋ አድርገው ወደ ጀመሩ ሐሳቦች ነው የምንወስዳችሁ። እዚሁ ላይ ቀደም ብላችሁ ጎብኝታችሁ ታይታችሁት እንደሆነ ቀደም ተብለው የተሰሩ ሙዚቃዎችን በመዋጀት ደግሞ በራሳቸው በመሰረቱት በስቱዲዮአቸው ውስጥም ግርማ ባለው ደስ በሚሉ በባንዶች ውስጥ ቁጭ ብለው ሙዚቀኞች ሙዚቃቸውን በድጋሚ የሚጫወቱበት በአዲስ መልክም አዲስ ስልት የሚፈጥሩበትን ስልት ፈጥረዋል። ሙዚቃዊ የተሰኘው ዩቲዩብ ቻናልን ጎብኝታችሁ እንደሆነ ከዛ ደግሞ ከቅርብ ጊዜ ወዲህ የተለያዩ ሙዚቀኞችን እያሰሱ እየፈለጉ የነሱን ስራዎች በይፋ እንደ አንድ አልበም እየሰሩ በዩቲዩብ ቻናላቸው ላይ ማውጣትን ጀምረዋል። ከነዚሁ ጋር ሐረግ ቆይታ አድርጋለች። እነሱን ነው የምንከታተለው። ቀደም ብሎ የባልከውን ሙዚቃ ሰምታችሁት ከሆነ ዛሬ ደግሞ በሐረግ ቅኝት የአዲስ ከሰሞኑ የወጣውን ሙዚቃም ከነሱም ጋር ከነበረ አንድ ዝግጅት ጋር በቀጥታ ሄዳ ተካፍላም ከነሱ ጋር ቆይታ አድርጋለች። እሱን እንከታተላለን። Riga namuri riga kenamara riga namuri riga kenamara wana ስሙን እንደምታዩ ሙዚቃ ላይ የተለያዩ ስራዎችን ለመስራት ነው የተቋቋመው። ገና አንድ አመቱ ነው ህጋዊ ሰውነት ኑሮት መንቀሳቀስ ከጀመረ አንድ አመቱ ነው። የተቋቋመበት ዋናው ዓላማ የኢትዮጵያ ሙዚቃ በተለይ በስፋት በጥራት ለሀገር ውስጥም ለውጭም ተደራሽ ለማድረግ የሚያግዙ ስራዎችን ለመስራት ነው የተቋቋመው። ብዙ ህልም አለው፣ ብዙ ቪዥኖች አሉን። ግን አሁን ስንቋቋም በተለይ አራት ነገሮች ላይ ፎከስ አድርገን እንነሳ በሚል ሪከርድ ሌብል፣ ፐብሊሺንግ፣ አርቲስት ማኔጅመንት እና ኢቨንቶች በተለይ ሙዚቃ ፌስቲቫሎችን ለመስራት ነው የተቋቋመው ማለት ነው። ኦፊሻሊ በመውጣት ደረጃ ይሄ ዛሬ የሚለቀቀው አራተኛ ስራችን ነው። ካሁን በፊት ትንሽ ጊዜው ቆየት ያለ ቢሆንም ኢትዮ ከለር የሚባል የባህል ቡድን በጣም ጠንካራ ባንዶችና ሙዚቀኞች ያሉበት ፕሮዳክሽን እንደ አልበም ተሰርቶ ኦልሞስት ሀገራችንንም ራሳቸውንም በዓለም አቀፍ ደረጃ ያስተዋወቀ ቡድን ነበር። ከሱ በኋላ እንግዲህ በተለይ ሙዚቃዊ ተብሎ ከተቋቋመ በኋላ የገሚስ አልበም ባልከው አለሙ የሚባል አንድ አይነት ፕሮዳክሽን አንድ አይነት ፕሮዲዩሰር ከዛሬው ጋር ነው የተሰራው። ከሱ በኋላ አኒስ ጋቢ የሚባል ሲንግል የኦሮምኛ ዘፋኝ ነው ለቀናል። አሁን ደግሞ ስንታየው በላይ የምትባለው ዛሬ የምትለቅ የቦታ እየተዘዋወረ ያወዳድር ነበረ። ለዚህ አልበም የተለያዩ ክልሎች ይዞር ነበረ። ከዛም ከአዲስ አበባ እና ከአማራ ክልል እኔን አዲስ አበባ ደግሞ ያው ከኔ በፊት የተለቀቀ ኢፒ አላል ባልከው አለሙ ሁለታችንን ለዚህ አልበም አጨንና ከዛ ለዚህ ያደረሰን ማለት ነው። ነው ወጣቶች ላይ በተለይ እድሉ የሌላቸው ስም የሌላቸው ላይ ግን ታለንቱ ያላቸው ልጆች ይዞ ለመውጣት ነው እየተሰራ ያለው። ያ ሲባል ግን ብቻቸውን ስራ አይሰሩም። በተለይ ጥራቱን ለማረጋገጥ አንጋፋዎቹ ጋር
ልምድ ያላቸው ጋር አብረው ነው የሚሰሩት በብዛት ሙዚቃው ላይ ቅንብሩ ላይ ዜማው ላይ ስለዚህ ሁለቱንም ባላንስ ለማድረግ እንሞክራለን ከምንም በላይ እንግዲህ ኢትዮጵያ ሙዚቃ በጥራትም በስፋትም ተደራሽ ማድረግ ሲባል ከአርቲስቶቹ ባሻገርኛ ሲስተም ላይና ኢንፍራስትራክቸር አካባቢ ያሉ ችግሮችን አድሬስ ለማድረግ እንሞክራለን በተለይ አርቲስቶች መብት የሮያሊቲ የኮፒራይት ኢሹዎችን እኛ ሀገር እንኳን ባይጀመር የዓለም አቀፍ ስታንዳርዱን ጠብቀው ውል ይዘን በተቻለ መጠን የተሳተፈ ሰው እንደየድርሻው ራሱን ጥቅም የሚከበርለትን አሰራር ዓለም አቀፍ ፓርትነሮች አሉን ከነሱ ጋር ሆነን ስራው ይሰራል ዲስትሪቢዩሽኑ ላይ በተመሳሳይ አሉን ኦርቺድ ይባላል በጣም ብዙ ዲጂታል ዲስትሪቢዩሽን ቻናሎች ጋር አብሮ የሚሰራ ነው ከነሱ ጋር ፓርትነር ሆነን ነው የምንሰራውና እንግዲህ በማስተዋወቁም ፕሮዳክሽኑም ላይ ኮንትሪቢዩት እናደርጋለን ብለን ነው የምናስበው በስራዎች የተሳተፉ አሉ የተባሉ ታላላቅ የጥበብ ሰዎች ናቸው የተሳተፉት እንደና በጋዝ ክብረ ወርቅ በሚክሲንግ ግሩም መዝሙር ደግሞ ፕሮዲዩስ አድርገውታል እንዲሁም በሶንግ ራይተር ደግሞ አለማየሁ ደመቀና ሌሎችም ታላላቅ የጥበብ ሰዎች ተሳትፈውበታል ሙዚቃው ያው ፍቅርን ብዙ ነገርን የሚዳስስ ሙዚቃ ነው በጣም አሪፍ ሙዚቃ ነው ከየኛ ፕሮጀክት በኋላ በጣም ትልቅ ኤክስፒሪየንስ ያገኘውበት ስራ ፕሮጀክት የኛው ነው ከግሩም መዝሙር ጋር የሰራ ነው አንድ 4 አመት አልተጋንም ብለሻል ይዛን ያልፈሽቷልና በጣም ትልቅ ነገር ነው አንዳንድ ጊዜ ነገሮችን ለመቅረጽ የራሱ ጉዳይ ያለው ፕላስ መጀመሪያ ፕሮጀክቱ ደግሞ በውድድር መልክ ነው ግጥምና ዜማ በየቦታው ሄዶ የሆኑ ታለንቱ ያላቸው ወጣቶች እንዲሰሩት ነው የተደረገው ስለዚህ ብዙ ስራዎች ነው ከነሱ ማከል መመረጥ ነበረበት ከፍና አድርገው እንደዚህ ቢሆን እቺኛዋ ነገር ብቻ ጣም አላት ብለንም የገባንበት አለ ዋናው ኮረሱን ካገኘሹ ሌላው ነገር ቀላል ነው ስለዚህ በእንደዛ መልኩ የመጣንበት ነገር አለ ከዚህ በፊት ግን ሙዚቃን ከምንሰራበት መንገድ በጣም በተለየ መንገድ ነው የሰራ ነው ስለዚህ ለኔ በጣም ትልቅ ዩኒቨርሲቲ ናንኝና ልኝ አንተ የልቤ ሰው ናረናልኝ በመጀመሪያ ሐሳቡ የመጣው የሰላም ኢትዮጵያ ዳይሬክተር ከተሾመገና ከሱ ቲም ጋር አንድ አይነት ለኢትዮጵያን የሚሆን እንደዚሁም ደግሞ ለዓለም አቀፍ የሙዚቃው ለሙዚቃ አድማጮች ኢትዮጵያን ላልሆኑ በዓለም ላይ ላሉ ሁሉ የሚሆን አይነት የኢትዮጵያ ሙዚቃ በጥሩ ሁኔታ ሪፕሬዘንት የሚያደርግ አይነት ስራ ለመስራት ተወያየን በዛ ተስማማን ከዛ በኋላ ደግሞ እነሱ ይዘው የመጡት ፕሮጀክት አይነ ስውር ድምጻውያን ማግኘት ይጠይቅ ነበርና የተለያየ የአይነ ስውራን ክበባት ባሉበት በተለይ የሙዚቃ ዝግጅት የሚያዘጋጁበት እንደዚህ አይነት ታለንት ባላቸው ቦታዎች በጣም ብዙ ተመልክተናል አዲስ አበባ ብቻ ሳይሆን አዲስ አበባም ሆነን ከተለያየ ቦታ የመጡ አዲስ አበባና አካባቢው ያሉ እንደዚህም ደግሞ በደብረ ማርቆስ እንደዚህም ባህር ዳር ድረስ በመሄድ ታለንት ሰርች ኦዲሽን አድርገናልና ከዛ በኋላ ነው እንግዲህ ባልከውን እና ስንታየውን በመምረጥ አልበሙ የተጀመረው መቹማልባል ዱበታ ዩደራሪ ኦኒቱላታ አልቢቱላታ ዩደራሪ ኦኒቱላታ ወቲዩና ማናታ ከመቹማልባል ዱበታ ገሩ ማስለመድ ደግሞ ትልቁ ጥቅም ነው ታሰብ ገባሆይ የኔን ትናንትና አለው ያልኩት ከንቶ መች ነበርኩኝና ፍቅር ያልነካውን ልቤን ተሸክሜ ከሙሉ ጎደልኩኝ ያሁሉ ህልሜ ታሰብ ገባሆይ የኔን ትናንትና አለው ያልኩት ከንቶ መች ነበርኩኝና ፍቅር ያልነካውን ልቤን ተሸክሜ ከሙሉ ጎደልኩኝ ያሁሉ ህልሜ ቴድ የሚል ዘፈን አለው አይደል ከዛ ናልኝ ትላለች ከዛ መጣልኝ ትላለች ስለዚህ ትዝታዋን ከቆመችበት ጋር ከጥያቄዋ ጋርና መጣልኝ ብላ ስትል ደግሞ ከነ ተስፋ ነው የሚገልጹ ስለዚህ ትዝታን አሁን ያለሽን ነባራዊ ነገርና ተስፋሽን አንድ ለሚሰብክ አልበም ነው
ያለው። ስለዚህ በትልቁ ግን ፍቅር በደንብ ከነተስታው ከነተስፋው ይህን ናፍቆት ይዤ ሰው አልሆንም እኔ ሳላይ ካደርኩ ገብተሃል ኩነኔ በመጀመሪያ አምላኬን ነው የማመሰግነው እግዚአብሔርን አመሰግናለሁ ከዛ ባለፈ ደግሞ ሙዚቃዊን እጅግ በጣም አመሰግናለሁ ድርጅቱን ለዚህ ስላበቃኝ የድርጅቱን ባለቤት አቶ ተሾመ ወንድሙን እንዲሁም ሰራተኞችን የሙዚቃዊ ሰራተኞችን እጅግ በጣም ነው የማመሰግነው እንደ ጓደኛም እንደ እህትም እንደ ቤተሰብም ነው አብረውኝ የተጓዙትና እጅግ በጣም አመሰግናቸዋለሁ በጣም ወዳቸዋለሁ እንዲሁም ደግሞ ጓደኞቼን ቤተሰቦቼንና በተለያየ መንገድ የደገፉኝን ሙዚቃዬን ሰምተው አስተያየት በመስጠት ያገዙኝ ያሉ አብረውኝ የተጓዙ ላሉ እጅግ በጣም አመሰግናለሁ እግዚአብሔር ያክብርልኝ